Ladies and gentlemen, welcome to the United States of America, a land of opportunity, diversity, and iconic landmarks. From the bustling streets of New York to the scenic landscapes of the Grand Canyon, experience the energy, freedom, and beauty of this incredible nation. I can fix that. ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። በዛሬ ደግሞ በአዲስ ቪዲዮ ተገናኝተናል ማለት ነው። ለቻናላችን አዲስ ከሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ እንዲሁም ሼር በማድረግ የቻናላችን ቤተሰብ ሁኑ። ዛሬ ሊያሳያችሁ ወደድኩት የ2027 የዲቪ ሎተሪ አሞላል ምን መስፈርቶችን ወይም ምን ነገሮችን አፕዴት አድርጎ አመጣ የሚለውን ነገር እንመለከታለን ማለት ነው። እና በዚህ 2027 የዲቪ ሎተሪ እስካሁን ከነበረው አንዳንድ ነገሮችን ጨምሯል። በዋናነት ግን የጨመረው በዘንድሮ ዓመት ክፍያን ጨምሯል ማለት ነው። አንድ ሰው ሲመዘገብ $1 ይከፍላል ማለት ነው በ2027 የዲቪ ሎተሪ አሞላል ማለት ነው። ይህም ለሚሞሉ ሰዎች አድቫንቴጅ ይፈጥራል። ምክንያቱም ለምሳሌ የእስካሁኑ ያሞላል ዘዴ ምንም ነገር ክፍያ የለውም። የተለያዩ ዶክመንቴሽኖች በማስገባት ሬጅስተር ያደርግ ነበር። ነገር ግን አሁን ያከፋፈሉ ሲስተም ሊለይ ስለሚችል ማንኛውም ሰው ሊሞላ አይችልም። ስለዚህ ይህን ነገር በማድረግ ለሚሞሉ ሰዎች አድቫንቴጅ ይፈጥርላቸዋል ማለት ነው። ስለዚህ እንደምታዩት በ2027 የዲቪ ሎተሪ አሞላል ክፍያ አንድ አመልካች ምን ማድረግ አለበት? It starts in 2025 applicant will be charged $1 electronic registration fee to enter the lottery። ስለዚህ አንድ ተመዝጋቢ በሚመዘገብበት ሰዓት $1 ከፍሎ ሬጅስተር ያደርጋል ማለት ነው። ስለዚህ እነዚህ ነገሮች በማሟላት ምን ያደርጋል? ዲቪ ሎተሪ መሙላት ይችላል ማለት ነው። እንዴት አድርጎ አፕላይ ሊያደርግ ይችላል የሚለውን ነገር የተለያዩ ስቴፖች አሉት። ለምሳሌ አንድ ሰው አፕላይ ሳያደርግ የመጀመሪያ ምንድነው የሚያደርገው? ሰሚት አንኢንትሪ ያደርጋል ማለት ነው። ወይም ወደ ዌብሳይቱ ሲገባ ሰሚት አድርጎ ይገባል ማለት ነው። ምን ብሎ በመግባት ከዌብሳይቱ ይገባል። ዳይቨርሲቲ ቪዛ ሎተሪ ፔጅ ላይ ይገባና ሰሚት ይላል ማለት ነው። ሰሚት ካለ በኋላ ምን ይላል? ክሊክ ቱ ቢግን ኢንተር የሚለው በመግባት ምን ያደርጋል ማለት ነው? ወደ ሬጅስተር ሲስተሙ ይገባል ማለት ነው። ከዛ በኋላ ሆኖ ሬጅስተር ኢንተርቪው ከዚህ በኋላ የተለያዩ ራሾች አሉ። እነዚህ ሬጅስትራቸውን በመጠቀም ምን ያደርጋል? ኢንፎርሜሽኑ ምን ያደርጋል ነው ያስገባል ማለት ነው። ኢንተርቪው ኢንፎርሜሽን ማለት ነው። መግባት ያለባቸውን ኢንፎርሜሽኖች ያስገባል ማለት ነው። ከዛ በኋላ አፕሎድ ፎቶስ ዛት ምትዛ ኦፊሻል ጋይድ ላይ እንግዲህ ከዛ በኋላ ምን እናደርጋለን? ፎቶአችንን እናስገባለን ማለት እንግዲህ ፎቶ ማንኛውም ፎቶ ሊገባ አይችልም። ራሱን የቻለ የዲቪ ሎተሪ ፎቶ ጋይድ ላይኖች አሉ። ለምሳሌ ስንነሳ ስትሬት ወይም ቀጥታ ምንም ነገር እንዲህ ሳንዘነፍ ትክክል በሆነ መልኩ መነሳት አለብን ማለት ነው። እንዲሁም ፌሳችን መሳቅ፣ ማልቀስ፣ መከፋት የለበትም። ኖርማል በሆነ ፎቶ ተነስተን ምን ማድረግ አለብን? አፕሎድ ማድረግ አለብን ማለት ነው። ስለዚህ እነዚህን ጋይድ ላይኖች በመጠቀም ምን ማድረግ ዲቪ እንሞላለን ማለት ነው። ከዛ በኋላ ለምሳሌ ያገባን ልጆች አለን፣ ያላገባን፣ እንዲሁም ልጆች አለን፣ የሌለን፣ እንዲሁም የፈታን እነዚህ ኢንፎርሜሽን ከዚያ ላይ ከኢንፎርሜሽን ላይ ወይም ከስታተስ ላይ ስለሚያስቀምጣላችሁ ካገባችሁ አግብተናል የሚል ነገር አማራጭ አለ። ካላገባችሁ ደግሞ ኖ ማሪድ የሚል ወይም ሲንግል አለ። እሱን ማስገባት ትችላላችሁ ማለት ነው። ከዛ በኋላ ምን ታደርጋላችሁ ማለት ነው? ለምሳሌ ልጆች ካሏችሁ ደግሞ የልጆቹን ብዛት ታስገባላችሁ። ከዚያም የልጆቹ ራሱን ፎቶ ምናምን ስለምናስገባ እነዚህን ኢንፎርሜሽን ታሟላላችሁ ማለት ነው። ከዛ በኋላ እነዚህን ነገሮች ከጨረሳችሁ በኋላ ምን ታደርጋላችሁ? ሪቪው ፎር ኬርፉሊ ቢፎር ዩ ሰሚት። ለምሳሌ ሰሚት ከማለቻቸው በኋላ በፊት ለምሳሌ ከላይ እነዚህን ኢንፎርሜሽኖችን ሞልታችሁ ከጨረሳችሁ በኋላ ስለዚህ ትክክል ናችሁ አይደላችሁም የሚለውን ነገር ሪቪው እንድታደርጉ ምን ያደርግላችኋል? ያዛችኋል ማለት ነው። ሰሚት ካሳትሉ ማለት ነው። ሰሚት ካላችሁት ኦልሬዲ ተልኳል፣ ማስተካከል ማለት ነው። ከዛ በኋላ ሪቪው ካደረጋችሁ በኋላ if you everything is correct ክሊክ ሰሚት። ስለዚህ ስታዩት ምንም የስም ስህተት ከሌለ፣ የእድሜ የአባት ስም ምናምን እነዚህ ስህተት ከሌለ ቀጥታ ሰሚት ትሉታላችሁ ይላችኋል። ከዚህ በኋላ ምን ያመጣላችኋል? ሰሚት ካላችሁ በኋላ ሰክሰስፉል ይላችኋል። ሰሚሽን ወስ ሰክሰስፉል። ስለዚህ ሰሚሽናችሁ በተስተካከለ ሁኔታ ምን ብሏል ነው ሰሚት
ሆኖላችኋል ይላችኋል ነው። ከዚያ በኋላ ጨረሳችሁ ማለት ነው። ከዛ በኋላ ስክሪንሻት አርጋችሁ የምትዟት በፒዲኤፍ መልክ የምትዟት አለች። ኮንፈርሜሽን ነምበር አለች። እሷን ነምበር ይዛችሁ ቲቪ ሎተሪ በሚደርሳችሁ ሰዓት ይችን አሁን እዚህ የምትመጣላችሁ ቁጥር አለ መጨረሻ ላይ እሷን ይዛችሁ ማስገባት ነው ማለት ነው። እነዚህ ነገሮች ማድረግ አለበት። ስለዚህ በተለየ ሁኔታ በዚህ በዲቪ 2027 ክፍያ አለው ማለት ነው። $1 ትከፍላላችሁ። እሱን ደግሞ በምን አይነት ሲስተም እንደምትከፍሉ የተገለጸ ነገር የለም። አሁን በሚመጣው ጥቅምት 6 ሬጅስትሬሽን ስታርት ይደረጋል ተብሏል። ከዛ በኋላ በምን አይነት ሲስተም እንደሚከፈል ለምሳሌ በፓይፓል ሊሆን ይችላል። በተለያዩ የመክፈያ መንገዶች አሉ። ዞሮ ዞሮ ኦንላይን ነው ክፍያው የሚሆን ማለት ነው። በዛ ከፍለን ምን ማድረግ እንችላለን? ሬጅስተር ማድረግ እንችላለን ማለት ነው። እንግዲህ ዲቪ በዚህ አይነት መልኩ ነው እንግዲህ የተለያዩ ስቴፖችን ጨምሯል። ሬጅስትሬሽን ላይ ምን ይላል እንግዲህ ስቴፕ 1 ዳይቨርሲቲ ቪዛ ፕሮግራም የተለያዩ ስቴፖች አሉት። 10 ስቴፖችን አካቷል። እነዚህ ነገር 10 ስቴፖችን ካሟላን በኋላ ምን ማድረግ እንችላለን? ቀጥታ ስራችን ጀምረን እንጨርሳለን ማለት ነው። ለምሳሌ የመጀመሪያው ስቴፓችን ምንድነው የምናደርግ? ሰሚት አንኤንትሪ ያልኳችሁ ቅድም አሁን ያሳየኋችሁ እነዚህ ስቴፖች እስከ 9 ያሉ ስቴፖችን እነዚህን ምን ማድረግ ነው? ፉልፊል ማድረግ አለብን ማለት ነው። እነዚህን ስቴፖች ሃው ዱ ዩ አፕላይ ፎር ዘ ዲቪ ሎተሪ ሎተሪን አፕላይ ለማድረግ ምን ስቴፖችን እንከተላለን ነው። እነዚህን አሁን ያሳየኋችሁን 9 ኢንፎርሜሽን ማስገባት ነው ማለት ነው። ሰሚት አንኤንትሪ ማለት ይሄ ነው። ሌላኛው ሁለተኛው ስቴፕ ሴሌክሽን አፕሊካንትስ። ለምሳሌ ይህን ነገር አሟልታችሁ ማለት ምን ታደረጋላችሁ? ሴሌክት አፕሊካንት ትደረጋላችሁ። ለምሳሌ ሴሌክት የሚያደርጉበት የተለያዩ መስፈርቶች አሉት። ለምሳሌ መረጃችሁን በትክክል ማስገባት አለባችሁ። እነዚህን ያስገባቸውን መረጃዎች ያያሉ። በዚያ መሰረት ምን ያደርጋሉ? ሴሌክት ትደረጋላችሁ ማለት ነው። ለምሳሌ በአብዛኛው ፎቶ በትክክል መግባቱን አሪፍ ፎቶ መሆኑን ቼክ ማድረግ አለባችሁ ማለት ነው። ኢፍ ሴሌክትድ ከተመረጣችሁ በኋላ ኮንፊርም ዩር ኳሊፊኬሽን ከተመረጣችሁ በኋላ ምን ታደርጋላችሁ ነው ኮንፊርም ታደርጋላችሁ። ለምሳሌ የትምህርት ማስረጃችሁ ሊሆን ይችላል፣ የስራ ልምድ ሊሆን ይችላል። ስለዚህ ያላችሁን በእናንተ እጅ ያለውን ማስረጃችሁን ምን ማድረግ ትችላላችሁ? ኮንፊርም ታደርጋላችሁ ማለት ሰሚት ዩር ኢሚግሬሽን ቪዛ ኤንድ አላይን ሬጅስትሬሽን አፕሊካንትስ ታደርጋላችሁ ማለት ነው። ስቴፕ 6 ደግሞ ፕሪፔር ሰፖርቲንግ ዶክመንት እንግዲህ የሚያስፈልጉ ዶክመንቶችን ምን ታደርጋላችሁ? ታዘጋጃላችሁ ማለት ነው። ካዘጋጃላችሁ በኋላ ወይም ይሄን ዶክመንት ካዘጋጃችሁ በኋላ ኢንተርቪው ምን ታደርጋላችሁ? ማለት ነው። ይሄን ፕሪፔር ካደረጋችሁ በኋላ በተሻለ ፕሪፔር ተደርጋችሁ ወይም ለኢንተርቪው ከተዘጋጃችሁ በኋላ ኢንተርቪው ተደረጋላችሁ። ኢንተርቪው ከተደረጋችሁ በኋላ ምንድነው የምታደርጉት? ፕሮሰስ መጀመር ነው ማለት ነው። ፕሮሰስ መጀመር ነው ማለት ነው። ለምሳሌ ስቴፕ 1 ክሊክ ታደርጉት ስለ ስቴፕ 1 መረጃ ሰሚት አንኤንትሪ ምንድነው የሚለው ነገር እዚህ ዝርዝር ሀሳብ ያመጣላችኋል ማለት ነው። there is limited time period when you can register for visa or TV program during each fiscal years the Department of Status publishes ማለት ነው። እንግዲህ ሰሚት አንኤንትሪ የሚደረገው ለምሳሌ ለስንት ጊዜ ሊቆይ ይችላል? ለ1 ወር። ለምሳሌ ከጥቅምት 6 እስከ ህዳር 6 ምናምን ሊቆይ ይችላል ማለት። ስለዚህ በዚህ ታይም ጊዜ ምን ማድረግ አለባችሁ ነው? ሰሚት ማድረግ አለባችሁ ማለት ነው። የራሱን የዲቪ ዌብሳይት ተጠቅማችሁ ማድረግ ትችላላችሁ፣ ማስገባት ትችላላችሁ ማለት ዘ ዲቪ ኢንስትራክሽን ኮንቴን ዲቴል ጋይድላይንስ ፎር ኮምፕሊቲንግ ዘ ኦንላይን ኢንትሪ ፎርም። እንግዲህ በኦንላይን ይህን ኢንፎርሜሽን ሞልታችሁ ማስገባት አለባችሁ ይላል። ኔክስት ትልታላችሁ ወደ ኔክስት ስቴፕ ይወስዳችኋል ማለት ነው። አሁንም ራንደም ሴሌክት ኦፍ ዳይቨርሲቲ ኢሚግራንት እንግዲህ ራንደምሊ ለምሳሌ በጣም ብዙ ሰዎች ለምሳሌ 50 ሺህ የሚፈልግ ከሆነ ምን ያህል ሰው ሊሞላ ይችላል? 100 ሺህ 200 ሺህ ሰው ሊሞላ ይችላል። ከዚያ ውስጥ ራንደምሊ 50 ሺህ ይመረጣል ማለት ነው። 50 ሺህ ለምን ይዘጋጃል? የተለያዩ ኢንፎርሜሽኖች የተለያዩ ዶክመንቶችን ፉልፊል ካደረገ ምን ያደርጋል? ቀጥታ ሰሌክት ይደረጋሉ ማለት ነው። ሌላኛው ደግሞ አሁንም ብለን እንሄዳለን።
ስቴፕ ስሪ እንሄዳለን። ስቴፕ ስሪ ምን ይላል? ኤክሰሊት ከተመረጥን ምን ታደርጋላችሁ? ይህን ከሰሌክትድ ኢንተራክቲቭ ኮምፕሌት ኦንላይን የስ 2060 applicants immediately to schedule an interview appointment at the corporate website or consult እንግዲህ ከተመረጣችሁ ቀጥታ ለምን ትዘጋጃላችሁ ነው? ለኢንተርቪው ምን ታደርጋላችሁ? ስኬጁል ታደርጋላችሁ። ከተመረጣችሁ ለኢንተርቪው ምን ታደርጋላችሁ? ፕሪፔር ሆነ ወይም መዘጋጀት ወይም ስኬጁል መያዝ አለባችሁ ይላል። ለምሳሌ ከዚህ በኋላ ኢንተርቪው ስኬጁል ካደረጋችሁ በኋላ ኮንፊርም ኳሊፊኬሽናችሁን ማዘጋጀት አለባችሁ። ለምሳሌ የሃይስኩል ዶክመንቴሽን የስራ ልምዳችሁን ምን ማድረግ ነው? ማስገባት አለባችሁ ማለት ነው። የሆነው ሌላኛው ኔክስት ብላችሁ ዶክመንቴሽናችሁ ኳሊፊኬሽናችሁን ካስገባችሁ በኋላ ምን ታደርጋላችሁ? ሰሚት ኢሚዲየት ቪዛ ኤንድ አላይመንት ዲስክሪፕሽን አፕሊካሽን ለምሳሌ አፕሊካንት ኤንድ ኦል ፋሚሊ ሜምበርስ አፕላይ ፎር ዩኒቨርሲቲ ቪዛ ፕሮግራም መስት ኮምፕሌት። ስለዚህ ቪዛችሁን ምን ማድረግ አለባችሁ? ሰሚት ማድረግ አለባችሁ ነው። ስለዚህ ስኬጁል ናችሁ ካስገባችሁ በኋላ ማለት ነው። ካስገባችሁ በኋላ ምን ማድረግ አለባችሁ? ቪዛችሁን ምን ማድረግ ሰሚት ማድረግ አለባችሁ ማለት ነው። ቪዛችሁን መጀመር አለባችሁ። ስቴፕ ሲክስ ደግሞ ምን ማድረግ አለባችሁ ላይ ፕሪፔር ሰፖርቲንግ ዶክመንት። እንግዲህ የተለያዩ ዶክመንቶች አሉ። እነሱ ምን ማድረግ ማዘጋጀት አለባችሁ ማለት ነው። ለምሳሌ ዶክመንት ስንል ምን ሊሆን ይችላል? ሪቪው ዘ ኢንፎርሜሽን ቢሎ ዊዝ ዶክመንት ዊል ቢ ኒድድ ቱ ኦፕቴን። ስለዚህ የትኛው ዶክመንት ያስፈልገኛል የሚለውን ዩ ዊል ቴክ ኦሪጂናል ዶክመንት ዊዝ ዩ ቱ ዩር ኢንተርቪው። ስለዚህ ዶክመንታችሁን በመያዝ ለምን ተዘጋጃላችሁ? ለኢንተርቪው ተዘጋጃላችሁ ማለት ነው። ለምሳሌ እዚህ ላይ ሰርቲፊኬት እንግዲህ የተለያዩ ሪዋርዶች ሊኖሩ ይችላሉ። እነዚህ ሰርቲፊኬቶች በማስገባት ምን ማድረግ ሬጅስተር እናደርጋለን ማለት እንላለን። አሁን ለኢንተርቪው አሁን እነዚህን ካዘጋጅ በኋላ ለኢንተርቪው ተዘጋጃላችሁ ማለት ነው። ኢንተርቪው ተዘጋጃላችሁ። ኢንተርቪው የግድ እንግሊዝኛ መጣት አለባችሁ ማለት እነዚህ ነገሮች ማለት በማዘጋጀት ወይም ለእነዚህ ነገሮች በማዘጋጀት ለቲቪ 2027 መዘጋጀት ትችላላችሁ። ከዚህ አሁንም ሌትስ የሚለውን ስቴፕ 8 ፕሪፔር ፎር ዘ ኢንተርቪው ለኢንተርቪው ምን ማለት መዘጋጀት አለባችሁ ማለት ነው። ስለዚህ ለኢንተርቪው ምን ነገሮች ማዘጋጀት ለምን መዘጋጀት አለብን፣ ምን ነገሮች ማሟላት አለብን የሚለውን ነገር ምን ማድረግ አለባችሁ? ማዘጋጀት አለባችሁ ማለት ነው። እነዚህ ሙሉ ኢንፎርሜሽን አሉ። እነዚህ ኢንፎርሜሽን በማድረግ መዘጋጀት ትችላላችሁ ማለት ነው። አሁንም መጨረሻው ሌላኛው አፕሊካንት ኢንተርቪው። ለምሳሌ ኢንተርቪው ተደረጋጅ ምን ማድረግ አፕሊካንት አድርጋል ፕራዮር ቱ ዩር ኢንተርቪው ከኢንተርቪው ከመደረጋችሁ በፊት ኢንሹር ዩ ሃቭ ፎሎውድ ዩናይትድ ስቴትስ ኤምባሲ ኦር ኮንሳልት ኢንተርቪው ፕሪፓሬሽን ኢንስትራክሽን። ለምሳሌ ለጥያቄ ስቀርቡ ምን ምን ነገሮች ማሟላት አለባችሁ፣ ምን ምን ነገሮችን ይዛችሁ መቅረብ አለባችሁ የሚለውን ከዩናይትድ ስቴትስ ኤምባሲ ጋር ምን ማድረግ አለባችሁ? ኢንስትራክሽኖችን የእነሱን ኢንስትራክሽን ምን ማድረግ ፕሪፔር ማድረግ አለባችሁ ማለት ነው። ለምሳሌ የተለያዩ ኖች አሉ። ለምሳሌ አፖይንትመንት ሌተር ኤንድ ዲኤስ 20 ኮንፊርሜሽን፣ ፓስፖርት፣ ፎቶግራፍ፣ ሜዲካል ኤግዛም፣ እንግሊሽ ትራንስሌሽን፣ ቪዛ ፊስ። እነዚህ ነገሮች ምን ማድረግ አለባችሁ ነው ማሟላት አለባችሁ ማለት ነው። ኔክስት ላስት ስቴፕ ወይም የመጨረሻው እነዚህ ነገሮች ከጨረሳችሁ በኋላ አፍተር ኢንተርቪው ካደረጋችሁ በኋላ ኤንድ ኦፍ ዩር ኢሚግሬሽን ቪዛ ኢንተርቪው አት ዘ ዩናይትድ ስቴትስ ኤምባሲ ኦር ኮንሳልትስ ዘ ኮንሱላር ኦፊሻር ዊል ኢንፎርም ዩር ዌዘር ዩዝ ቪዛ አፕሊኬሽን አፕሎድ ኦር። ስለዚህ ከዚህ በኋላ ምን ይሆናል? ቪዛችሁን አፕሎድ ማድረግ አለባችሁ ማለት ነው። እነዚህ ነገሮች አሟላችሁ በኋላ ቀጥታ ምንድነው
አጠቃላይ ፕሮሰሱን ወይም የዲቪ 2027 ምን አደረጋችሁ ነው ጨረሳችሁ ማለት ነው። ከዚህ በኋላ ምንድነው የራሳችሁን ማሟላት ያለባችሁን የራሳችሁን ምን ማቴሪያል አዘጋጅታችሁ መሄድ ነው ማለት ያለባችሁ ማለት ነው። በዚህ አይነት መልኩ ምን ማድረግ እንችላለን? የዲቪ 27ን ፕሮሰስ መጨረስ እንችላለን ማለት ነው። ስለዚህ የተወሰነ ቀን ቀርቶታል ማለት ነው። ከዚያ በኋላ ሬጅስትሬሽን ከተጀመረ በኋላ እንዴት አድርገን እንደምንሞላ አሳያችኋለሁ ማለት ነው። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ደግሞ መረጃችሁን በውስጥ ወይም ኮሜንት ላይ አስቀምጡልን ማለት ነው። መልካም ጊዜ፣ መልካም ቆይታ።